ሰላም ወገኖቼ እንደምን አላችሁ? ደህና ናችሁ ወይ? እግዚአብሔር ስሙ የተባረከ ይሁን። በዛሬው ዕለት የቲክቶክ እከታተል ነበር። የሆኑ ክርስቲያን ግሩፖች በሁለተኛ ተሰሎንቄ ላይ ብዙ ውይይት ያደርጉ ነበር እና ጥያቄ ያነሱበት ብዙ ነገር ላይ ጥያቄ አንስተዋል። አንዱ ጥያቄ ያነሱት ምንድነው? በሁለተኛ ተሰሎንቄ ምዕራፍ 2 ላይ በቁጥር 6 በገዛ ራሱ ጊዜ ይገለጥ ዘንድ የሚከለክለው አሁን ታውቃላችሁ ይላል። የሚከለክለው ማን ነው? የሚገለጠው ማን ነው? የሚገለጠው ተጠቅሷል፣ ግን የሚከለክለው ማን ነው የሚል ጥያቄ ነው። መልስ ለመስጠት እንትን ያለው አላውቀውም ነው ያለው። ሌሎችም መልስ አልሰጡበትም፣ ግን ተወያይተውበታል። እንግዲህ አንዳንዶች ያንን ቪዲዮ አይታችሁ ሊሆን ይችላል። ምንድን ነው የሚናገረው? ሁለተኛ ተሰሎንቄ ምዕራፍ 2 በተለይ ምዕራፍ 2 የሚናገረው ምንድን ነው? አነብና እዛ ላይ እኔ መልስ ለመስጠት አራት ነው 5 የተለያዩ ክርስቲያኖች በ5 ተከፍለዋል በዚህ ዙሪያ ላይ እና እንደ መጽሐፍ ቅዱስ እንዴት ነው እኛ የምንረዳው? የትኛው ነው ትክክለኛው? ምንድን ነው የሚናገረው የሚለውን ለእኛ ጠቀሜታው ምንድን ነው የሚለውን ዛሬ ላካፍላችሁ መጥቻለሁ። ሁለተኛ ተሰሎንቄ ምዕራፍ 2 ነገር ግን ወንድሞቼ ሆይ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣትና ወደ እርሱ ስለ መሰብሰባችን በመንፈስ ወይም በቃል ወይም ከእኛ እንደሚመጣ በመልእክት የጌታ ቀን ደርሷል ብላችሁ ከአእምሯችሁ ቶሎ እንዳትናወጡ እንዳትደነግጡም እንለምናችኋለን። ማንም በማናቸውም መንገድ አያስታችሁ። ክህደቱ አስቀድሞ ሳይመጣና ያመፃ ሰው እርሱም የጥፋት ልጅ ሳይገለጥ አይደርስምና እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ አምላክ ከተባለው ሁሉ ሰዎችም ከሚያመልኩት ሁሉ በላይ ራሱን ከፍ ከፍ የሚያደርገው ተቃዋሚው እርሱ ነው። ይሄ አንታይክራይስት ነው፣ ተቃዋሚ ነው። ተቃዋሚው በእግዚአብሔር ቤተ መቅደስ ላይ ይነግሳል። ተቃዋሚው በምን ላይ ይነግሳል? በእግዚአብሔር ቤተ መቅደስ ላይ ይነግሳል ይለናል። እንዴት? በምን አይነት መልኩ? እሺ እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ አምላክ ከተባለው ሁሉ ሰዎችም ከሚያመልኩት ሁሉ በላይ ራሱን ከፍ ከፍ የሚያደርገው ተቃዋሚው እርሱ ነው። ገና ከእናንተ ጋር ሳለሁ ይህንን እንዳልኳችሁ ትዝ አይላችሁምን? እንግዲህ እንደነገራቸው ጳውሎስ አስቀድሞ ስለዚህ ጉዳይ ማብራሪያ እንደሰጣቸው፣ ነገር ግን እንዳልተጻፈ ነው። ምክንያቱም እግዚአብሔር የሚፈልገውን እንዲጻፍ ጳውሎስ የተናገረው ሁሉ አልተጻፈም። ጌታችን ኢየሱስ ሁሉ የተናገረው ሁሉ እንኳን አልተጻፈም። ዮሐንስ 21 ነው 21 ላይ እንደዛ ይላል። ሁሉ ቢጻፍ ምንም ባህር ቀለም ቢሆን እንኳን አይበቃም ይላል ስለ ኢየሱስ ሥራ። ለእኛ ለመዳን የሚሆንልን ግን ተጽፏል። ለደህንነት ዕውቀት ወደ ክርስቶስ ለመምጣትና በጌታችንና በመድኃኒታችን በኢየሱስ ክርስቶስ አምነን በእርሱ ተጠልለን በእርሱ እንድንድን የሚያበቃን ዕውቀት ያለው እግዚአብሔር ለእኛ ያዘጋጀልን ተጽፏል። ስለዚህ በእግዚአብሔር ቤት ላይ በቤተ መቅደሱ ላይ መጥቶ ቦታ ይዞ ተቀምጦ ከእግዚአብሔር በላይ ከፍ ከፍ የሚለው ተቃዋሚው እርሱ መጥቶ ይነግሳል ነው የሚለው። ነገር ግን አሁን የሚከለክለው አለ ይላል።
የሚከለክለው ማን ነው? ይህንን ጊዜው እስኪደርስ ጊዜው እስኪመጣ ድረስ የሚከለክለው ማን ነው? ማን ነው በእግዚአብሔር ጉባኤ ላይ እንዳይሰለጥን የእግዚአብሔርን ቦታ ይዞ በእግዚአብሔር ቦታ ላይ ሆኖ ክፉዎች አማኞችን እንዳያሳስት የእግዚአብሔር እንግዲህ ቤተ መቅደስ ሲባል ብዙውን ትልቁ ችግር ምንድን ነው? መረዳታችን ማስተካከል አለብን። የትኛው ቤተ መቅደስ? ኢየሩሳሌም ላይ የሆነ የሚሰራው አዲሱ ቤተ መቅደስ ነው? ያማ ተቀደደ። ኢየሱስ በተሰቀለበት ጊዜ ተቀደደ፣ አለቀለት። የቤተ መቅደስ ስራውን ጨረሰ። ከዛ በኋላ በምድር ላይ እኛ የእግዚአብሔር ቤተ መቅደሶች ተብለን ተጠራን። የእግዚአብሔር ጉባኤ፣ የእግዚአብሔር ቤተ መቅደስ፣ የእግዚአብሔር አብያተ ክርስቲያናት፣ የእግዚአብሔር ቤተ መቅደስ ተብለን ተጠራን። ስለዚህ አንዳንዱ ስህተት ምንድን ነው? መቅደሱ ይሰራል፣ ከዛ በኋላ መጥቶ መቅደሱ ምን ሊያደርግ? እግዚአብሔር መቅደሱ ጋር ምን አለው? የለውም። ያ መጋረጃ የነበረው ስርዓት የነበረው ጌታችን መጥቶ እሱ እውነተኛው መቅደስ ወደ ተሻለችው ወደ ሰማይ ወደ ላቀችው ቤተ መቅደስ ሲገባ በገዛ ደሙ ወደዛ ከመሄዱ በፊት መስቀል ላይ ዋጋን ሲከፍል አለቀለት። ወደ ቅድስተ ቅዱሳን ማየት ይቻላል። በማን? በእግዚአብሔር ልጅ በኢየሱስ ኢየሱስ። ስለዚህ አንዱ የምናስተካክለው ያን ነው። መረዳታችን ማስተካከል አለብን። ስለዚህ ማን ነው የሚከለክለው? ማን ነው? ክፉ እንዳይነግስ፣ ክፉ ቤተ ክርስቲያንን በሙሉ እንዳይወስድ የሚከለክለው ማን ነው? ምክንያቱም በቤተ ክርስቲያን ላይ የሚነግስበት ዘመን እንደሚመጣ ጌታ ይናገራል። ሌላ ቦታ ላይ እናጠናለን፣ እናያለን። ቤተ ክርስቲያንን በሙሉ ክፉ ወስዶ ከዛ በኋላ ትልቅ እንደ ለውጥ እንደሚደረግ እናያለን። ዛሬ አብያተ ክርስቲያናት እንዲያውም ይገርማል። አሁን የግብረ ሰዶማውያን ምናምን በቤተ ክርስቲያን ተገኙ ምናምን። አንዳንዶች ክርስቲያኖች በቃ አሉ፣ ወደ ኦርቶዶክስ ሄዱ። በጣም ያሳዝናል። ወደ ኦርቶዶክስ ለምን? በቤተ ክርስቲያን ላይ በጴንጤ ቤተ ክርስቲያን ላይ የሚደረገው ምን አላቸው? በእንትናቸው ወጣ አዩት። እዚህ እንዲያውም እሱነን አንዱ ምን አለ? ይሄ ወንጌል ገደል ይግባ አለ። ገደል ይግባ አለ። ይሄን ያህል ድፍረት ማለት ነው። ምን 180 አቅጣጫ መቀየር ማለት ነው። አንዷ እህቴ ደግሞ ምን አለች? ኢየሱስ ይሄ የጴንጤውን ኢየሱስን እኔ አላምነውም፣ ክጀዋለሁ አለች። ያ እኔ አዝናለሁ፣ በጣም አዝኛለሁ። እጸልያለሁ፣ ለእህቴም እጸልይላታለሁ፣ ለሌሎችም እጸልያለሁ። አሁን ያለንበት ሁኔታ የርክሰት በእግዚአብሔር ቤት ላይ መንገስ፣ የእግዚአብሔር ስም መሰደብ ምንድን ነው? ለማንኛውም እነዚህ ጠቃሚ የሆነ ትምህርት ነው። በማስታወሻና በእንትን በማለት ተቀበሉት፣ እዩት፣ ፈትሹት። እኔን አትመኑ፣ መጽሐፍን እመኑ። ስለዚህ የሚከለክለው ማን ነው ለሚለው እኔ ግሪክ ሳነብ አንድ እንትን ሰጦኛል፣ አንድ ፍንጭ ሰጦኛል። የግሪኩ ካቴኮን የሚለው የሚከለክለው ኒውተር ነው። ግሪክ በሶስት ጾታ በሶስት ይከፈላል። ሶስት ይከፈላል። ተባታይ ጾታ፣ የወንድ ጾታ፣ የሴት ጾታ እና ኒውተር የሚባል ወይም ደግሞ ጾታ የለውም፣ በጾታ የማይጠሩ ነገሮች ወይም ደግሞ የማይጠራ አካል። አንዱ መንፈስ ቅዱስ ነው። መንፈስ ቅዱስ በግሪክ ኒውተር ነው። ስለዚህ ይሄ ቃል ኒውተር ነው። ካቴኮን የሚለው ምንድን ነው? ኒውተር ነው። ስለዚህ እኔ እንትኔን አስተካከልልኝ ማለት ነው።
ማን ነው የሚከለክል? በኒውተር ሁኖ በግሪክ ጾታ ሳይኖረው የሚከለክለው ማን ነው? ኢየሱስ፣ አብ፣ ሌላም ሰው ቢሆን ኒውተር አይሆንም። ሰው ቢሆን ኒውተር አይሆንም። ለማንኛውም የሰዎችን አመለካከት እናይና መጽሐፍ ቅዱሳችን ገብተን ጠለቅ ያለ ጥናት፣ ጠቃሚ ጥናት እናደርጋለን። ራሳችን በስድስት ነው የሚከፈሉት ክርስቲያኖች በመረዳታቸው። አንደኛ የሚከለክለው ይህንን የጥፋት ልጅ የሚከለክለው ይህንን የሞት ልጅ የሚከለክለው መንፈስ ቅዱስ ነው ብለው ያምናሉ። ምንም እንኳን አሳማኝ የሆነ ምክንያቱም መንፈስ ቅዱስ ስንል ማስረጃ ማቅረብ አለብን። እዚህ ላይ ይህን ይደግፈዋል። ያገኘሁት ግሪኩ ኒውተር ሆኖ እንትን ማለቱ መንፈስ ቅዱስ ነው የሚለውን። ሁለተኛው አብያተ ክርስቲያናት ናቸው። አብያተ ክርስቲያናት ክፉ እንዳይገለጥ የአብያተ ክርስቲያናት ስራ ክፉ በብዛት እንዳይሰለጥን በምድር ላይ ትልቅ ቦታ እንዳይዝ አብያተ ክርስቲያናት ይከለክሉታል ይላል። ሶስተኛ ገቨርንመንት ኦል ሲቪል ኦቶሪቲ መንግስት ወይም ደግሞ የግዛት ገዦች ባለስልጣናት በምድር ላይ ኢቭል የሆነው ክፉ የሆነው እንዳይሰለጥን ከፍተኛ ቦታ እንዳይዝ ገቨርንመንት ራሱ ባለስልጣናት ራሳቸው ከፍተኛ አስተዋጽኦ በማድረግ ይከለክላሉ ይላል። ሶስተኛ ማይክል the archangel መልአኩ ሚካኤል የመላእክት ሁሉ አለቃ የሆነው መልአኩ ሚካኤል ይከለክለዋል ይላሉ። የሚገልጠው አለ መግለጫ አንዳንድ ትንሽ ማብራሪያ ይሰጣሉ። ያንን ብቻ እኔ ምን እንደሆነ ለማሳየት ነው እንጂ በዛ ላይ ስለማላምንበት ሁሉን በማንበብ ጊዜን አላሳልፍም። አራተኛ ማይክል ነው። አምስተኛ ስፔሲፊክ ኢንዲቪጁዋል የሆነ ሰው ነው። ማን እንደሆነ ያልተገለጸ ወደፊት የሚመጣ የሆነ ሰውዬ ብቅ ብሎ በቤተ ክርስቲያንና በእንትኑ ላይ ሰልጥኖ የሆነ ሰው ስሙ ያልተገለጸ ይመጣል እና ምን ያደርጋል? ይከለክላል። ክፉ እንዳይሰለጥን የሆነ አንድ ሰው መቼም ሰዎች ማያምኑት የለም። የመጨረሻውና ስድስተኛው ጀነራል ኢቪል ሪስትሬን ይላል። ጀነራል ኢቪል ሪስትሬን የሚለው ክፉዎችን በአጠቃላይ የክፉን ስርዓት ሪስትሬን የሚያደርግ የሚከለክል እንትን አለ ነው የሚለው። ብሮደር ፕሪንሲፕል ትልቅ የሆነ የሰዎች መመሪያ የሰዎች ስርዓት ጀነራል የሆነ ይሄ ኢቪል መከልከል መቆም አለበት ብለው ሰዎች የሚያቆሙት ጀነራል የሆነ ትልቅ የሆነ እንትን ይኖራል ይላል። እናንተ ታዲያ የትኛውን ታምናላችሁ? እንዴት ምንድን ነው የሚከለክለው? ማን ነው? በሚቀጥለው ፕሮግራማችን እንመጣለን። አጥኑ። ምሰጣችሁን ወደፊት የምናየውንና መጽሐፍ ቅዱስን ተወያዩበት፣ እንወያይበት። ምክንያቱም ጠቃሚ ነው። ቤተ ክርስቲያን እየወደቀች እየጠፋች እያለች ባለችበት ጊዜ በአሁኑ ጊዜ የእግዚአብሔርን ቃል ይህንን በትክክል ማወቅና መረዳት እና የሚገባውን ነገር ማድረግ የአንድ ክርስቲያን ተግባሩ ነው ብዬ ስለማምን ነው። ጌታ ይባርካችሁ። ደህና ሆኑልኝ።